የጤናው ሴክተር ውጤታማነት ለሁለንተናዊ ልማት የላቀ አስተዋጽኦ ስለሚያበረክት ማህበረሰቡን የጤናው ባለቤት ማድረግ ይገባል ሲሉ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ተናገሩ። በበጀት ዓመቱ ጤናማ ማህበረሰብ በመገንባት ዘላቂ ልማት ከማረጋገጥ አኳያ የተሻለ ውጤት መመዝገቡን የገለጹት ደግሞ የክልሉ ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ ናቸው። የክልሉ ጤና ቢሮ በጤና ልማትና ኢንቨስትመንት አፈጻጸም እቅድና በ2019 በጀት ዓመት ጠቋሚ እቅድ ዙሪያ የምክክር መድረክም አካሂዷል። ዘገባው የታደለ ፎላ ሲሆን የሚያቀርበው ደግሞ አቤኔዘር አበራ ነው። የደቡብ ኢትዮጵያ ክልል ጤና ቢሮ በአርባ ምንጭ ከተማ ባካሄደው ጉባኤ የ2018 በጀት ዓመት የጤና ልማትና ኢንቨስትመንት አፈጻጸም በመገምገም የ2019 በጀት ዓመት ጠቋሚ እቅዶችንም አጽድቋል። በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ በስፍራው ባስተላለፉት መልእክት የጤናው ሴክተር ውጤታማነት ለሁለንተናዊ ልማት የሚያበረክተው አስተዋጽኦ የላቀ መሆኑን ተናግረዋል። የጤናው ሴክተር ተግባር ለክልላችን ብሎም ለአገራችን ሁለንተናዊ እንቅስቃሴ የጀርባ አጥንት ተደርጎ ይወሰዳል። የለማ ጤና ፕሮግራም ያለው ሀገርና ክልል የተሻለ የማምረት የማቀድና የመተግበር እንዲሁም በሰላም የመኖር ተስፋው የለመለመ በሆኑ ዜጎቿ ሁሉ ራዕያቸው ተስፋቸው ብሩህ ስለሚሆን ጤንነት ከምንም ነገር በላይ ወሳኝ በመሆኑ ለዚህ ዘርፍ የሚሰጠው ትኩረት በክልሉ መንግስት ላቅ ያለ ነው። የጤናው ሴክተር ተግባር ለሁሉም ነገር ለኢኮኖሚው፣ ለምርታማነት አጠቃላይ ላለው ነገር ሁሉ በጣም ወሳኝ መሆኑን ከተረዳችሁ ጉድለቱ ለምንድን ነው የተከሰተው የሚለው ነገር ላይ ከእያንዳንዱ መዋቅር የአፈጻጸም ጉድለቶች የተቀራረቡ በጣም ሰፊ ርቀት ላይ የሚገኙ መዋቅሮቻችን ስላሉ እዚህ ቦታ ላይ በመንግስትም በፓርቲም የሚሰሩ የጤና ተልእኮዎች ስላሉ በዚህ ማጠቃለያ ምዕራፍ ላይ ጠለቅ ያለ ውይይትም እንድታደርጉ ይጠበቃል። በጀት ዓመቱ ጤናማ ህብረተሰብ በመገንባት ዘላቂ ልማት ለማረጋገጥ ጥራት ያለው የጤና አገልግሎት ተደራሽ ከማድረግ አኳያ የተሻለ ውጤት መመስገቡን የክልሉ ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ ገልጸዋል። ጤናማ ህብረተሰብ ሳይኖር ዘላቂ ልማት ማረጋገጥ አይቻልም። ስለዚህ የህብረተሰብ ጤና ለሁለንተናዊ ብልጽግና የኢኮኖሚ እድገት መሰረት መሆኑን ጤና ቢሮ በዘርፉ ትኩረት ሰጥቶ በመስራት የዜጎች ጤና ማስጠበቅ፣ አካባቢና ጤና ማሻሻል፣ በሽታን መከላከል፣ ጤናን ማጎልበት፣ የፈውስ ሕክምናን ማስፋት፣ ወረርሽኞችን በተባበረ የጤና ልማት ሰራዊት መከላከል የቻለ የጤና ተቋም ነው። በየደረጃው የሚገኙ የጤና ባለሙያዎቻችን የልማት አጋሮቻችንና ህብረተሰቡ ባደረጉት የተቀናጀ ዝርዝር ጥረት በዝርዝር ሊጠቀሱ የሚችሉ ውጤቶች ተመዝግበዋል። የምክክር መድረኩ ተሳታፊዎች በሰጡት አስተያየት እንደየአካባቢያቸው የጤና ተግባራትን ከመምራትና ከመተግበር አኳያ በሁሉም አካባቢዎች ወጥነት አለመኖሩን እንደ ተግዳሮት አንስተዋል። እንደ ክልል እየተስተዋለ ያለው የወባ ወረርሽኝ ለመከላከል የክልሉ ጤና ቢሮ ሲያደርግ የነበረው ድጋፍ ተጠናክሮ መቀጠል ያለበት መሆኑ ተጠቅሷል። በተለይ በጣም ችግር የነበረው የመዋቅሮች ያለመመጣጠን ችግር፣ አሁንም ያው ችግሮች አሉ። ቅድም እንደምነሳ ከወረዳ ወረዳ ከከተማ ከተማ ያሉ ችግሮች ከተቋማትም አንጻር አንዳንዱ በሌለ ፋሲሊቲ ሙሉ ሰርቪስ ይሰጣል፣ ጥረት ታክሎ ማለት ነው። አንዳንዱ ፋሲሊቲ እያለ ሰርቪስ ማይሰጥ ከትጋትም አንጻር ያሉ ይሄ በተቋም በባለሙያ ጭምር የተለያየ። እንግዲህ እንደኛ ዞን አንድ ብቸኛ የቀዶ ጥገና አገልግሎት የሚሰጠው ከአራት ሆስፒታል ነው። ከዛ ውጪ ሌላም ሆስፒታል ነበረ፣ ሰገን መጀመሪያ ደረጃ ሆስፒታል። ያም ሆኖ ግን ሆስፒታሉ የቀዶ ጥገና አገልግሎት እየሰጠ ባለመሆኑ እዚህኛው ዓመት እቅድ አካል ሆኖ በተቻለ መጠን ሆስፒታል ሆኖ ይሄን አገልግሎት ቢያንስ የእሱንም ድርሻ የሌሎች አጠቃላይ እነማሶያውን 80 ኪሎ ሜትር ከከረት የሚረቁ ኤሪያዎች ናቸው። የዘንድሮ ወባ ደግሞ ደጋንም ቆላንም አይለይም። ወባን በጋራ በተረባረበ ነውና በገመገምነው መሰረት አሁን ባለው ደረጃ ኦልሞስት እንደ ዞናችንም ያው በጣም ሲሪየስ ዳሰነች አካባቢ ላይ ማላ አካባቢ ላይ እንደዚሁም በናጸማይና
ሰላማጎ ያው አራተኛ ነው። ከዚህ በፊት አንደኛ የነበረው ዘንድሮ አራተኛ ነው የነበረው። ይሄንን የዞኑ የክልሉ ማናጅመንት በጋራ ሆኖ እኛም ደግሞ ጤናው ተቋም ጋር በጋራ ሆነን በቅርበት ሌት ተቀን በመራነው ስራ እያንዳንዱን ነገር እየገመገመን በመሄዱ አሁን ባለው ደረጃ ኦልሞስት ጥሩ በሚባል ደረጃ ነው ያለው። ከጤና ኤክስቴንሽን ባለሙያዎች ጀምሮ እስከ ክልሉ ጤና ቢሮ ድረስ የሚገኙ የዘርፉ ባለሙያዎችና አመራሮች በቅንጅት በሰሩት ስራ የተሻለ አፈጻጸም መመዝገቡ ተጠቁሟል። በ2018 በጀት ዓመት ከታች ከጤና ኤክስቴንሽን ጀምሮ እስከ ቢሮ ድረስ ሁሉም ባለሙያ ርብርብ አድርጎ በተለይ አገልግሎት አሰጣጡ ላይ ለውጥ ማምጣት የተቻለበት ነው። ከእናቶችና ህጻናት አገልግሎትም የቤተሰብ ምጣኔም ክትባትንም ስንመለከት በጣም ሰፋ ያለ ቁጥር ካቀድነው በላይ ያሳካንበት ውስጥ ደግሞ ሲታይ የተወሰኑ ዞኖች አካባቢ የተወሰኑ ወረዳዎች አካባቢ ያፈጻጸም መድከም ሁኔታዎች አሉ። ግን በጥቅል ሲታይ ባለፈው ዓመት ከነበረበት ጭማሮ ያሳየበት እንደሆነ ለማየት ተሞክሯል ማለት ነው። ለ2019 በጀት ዓመት የተመደበውን ውስን የመንግስትና የህዝብ ሀብት ያለ ብክነት በመጠቀም የተጀመሩ የልማት ፕሮጀክቶችን ማጠናቀቅ እንደሚገባ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገለጹ። የወላይታ ዞን አስተዳደር ምክር ቤት በ2019 በጀት ዓመት የስራ ጠቋሚ እቅድ ላይ ከተወያየ በኋላ የዞኑ የህዝብ በጀት 16.2 ቢሊዮን ብር እንዲሆን በሙሉ ድምጽ አጽድቋል። የምክር ቤቱን ውሳኔ አስመልክቶ ማሩ ሞላ ተጨማሪውን አዘጋጅቷል። የወላይታ ዞን አስተዳደር የ2019 ጠቋሚ እቅድና በጀት ማከፋፈያ ረቂቅ ቀመር ዙሪያ ከሁሉም መዋቅሮች ጋር በመወያየት ለዓመቱ ከተመደበው በጀት 80 በመቶን ለወረዳና ለከተማ አስተዳደሮች 20 በመቶን ደግሞ ለዞኑ ማዕከላት እንዲሸነሸን አጽድቋል። ይህም ካለፈው ዓመት አንጻር መጠነኛ ጭማሪ ቢኖርም የመንግስት ሰራተኞች ደሞዝ መጨመር ያመጣው ለውጥ እንጂ ምንም የተለየ ጭማሪ ባለመኖሩ የውስጥ ገቢን በማሳደግና አላስፈላጊ ብክነቶችን በመቀነስ የተጀመሩ የልማት ስራዎችን ማሳለጥ እንደሚያስፈልግ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ተናግረዋል። ከአምና ዘንድሮ ለውጥ እንዲሆን ያደረገው የዚህ የመንግስት ሰራተኛ ደሞዝ ጭማሪ እንጂ ልዩ ጭማሪ እንደሌለ መታወቅ አለበት። ያው በራስ አቅም ነው በጀት መሸፈን የምንችለው ከዚህ በኋላ ማለት ነው፣ አብዛኛው ማለት ነው። እንደ ክልል የተቀመጠ የክልሉን ወጪ 75% በውስጥ ገቢ ለመሸፈን ያው ግብ ተጥሎ እየተሰራ ነው። እንደ ዞናችንም እኛም በዚህ ማዕቀፍ ውስጥ ሆነን የገቢ አቅማችን በመጨመር የሚሰበሰቡ ገቢዎች በተለይም የትምህርት ቤት ገቢ፣ የማዘጋጃ ቤታዊ ገቢዎችን እንዲሁም የጤና ገቢዎችን ከፍ አድርገን እንደዚሁ መደበኛ ገቢ የአርሶ አደር የሚሰበሰቡ ገቢዎችን አሟጠን ሰብስበን ለዚህ ዓላማ ማዋል ያስፈልጋል። የህዝብ ጥግግትና መልክዓ ምድራዊ መነሻን ያደረገ የመሰረተ ልማት ተደራሽነትን እንዲሁም ከዞኑ ዋና ከተማ ወላይታ ሶዶ ጋር መዋቅሮች ያላቸውን ርቀት ታሳቢ ያደረገ የበጀት ሽንሸና በፍትሃዊ መንገድ መደረጉን ደግሞ የወላይታ ዞን ፋይናንስ መምሪያ ኃላፊ ዶክተር ጎበዜ ጎቶሮ ተናግረዋል። ከዚህ ከ16.2 ቢሊዮን ውስጥ 8.5 ቢሊዮን ከመንግስት ግምጃ ቤት የሚመጣ ነው ከትሬዠሪ ከሚባለው የተቀረው ብር በውስጥ ገቢ የሚሰበሰብና በዛ የሚሸፈን ነው የሚሆነው። ስለዚህ እንደ አጠቃላይ ሲታይ ወደ 52% ከመንግስት ግምጃ ቤት የሚመጣ 48 ያክሉ በውስጥ ገቢ የሚሸፈን ነው የሚሆነው። ከተበጀተው ወደ 16% ውስጥ ለሁሉም መምሪያ እንደየስራ ክብደቱ ለደሞዝ፣ ለስራ ማስከጃና ካፒታል ስራዎች የተመደበበት ሁኔታ ነው ያለው። ተጀምረው ያልተጠናቀቁና እንደ ወላይታ ሶዶ ኢንተርናሽናል ስታዲየም ያሉ በቅድ ደረጃ ብቻ ተይዘው የቆዩ ሜጋ ፕሮጀክቶችን መነሻ በጀት በቀጣዩ ዓመት ስለተያዘላቸው በተሰጠው አቅጣጫ መሰረት የተደለደለላቸውን በጀት ያለ ብክነት በመጠቀም የልማት ውጥኖችን ለማሳካት እንደሚሰሩም ከተለያዩ መዋቅሮች የተገኙ አመራሮች ተናግረዋል። ስታዲየም ህዝብ ሲጠይቅ የነበረው ነው። ህዝብ ገንባ ብቻ ሳይሆን አብረን እንገንባ ብሎ እየጠየቀው ያለው ፕሮጀክት ስለሆነ ይሄንን ከህዝብ ጋር ሆነን ለመገንባት እቅድ ይዘናል። ከዚህ በተጨማሪ ደግሞ ለስታዲየም ግንባታ መነሻ የሚሆን በጀትንም የዞኑ መስተዳድር ምክር ቤቱ መድቧል። በተመደበው በጀት መነሻ አድርገን ከህዝባችን ጋር እጅ ለእጅ ተያይዘን ዘንድሮ የእግዚአብሔር ፈቃድ ከሆነ በዚህ 2019 ዓመት ሚትረት የምንጀምረው ይሆናል። ሁሉም ነገር አልቋል፣ ውሉም አልቋል፣ ተጠናቋል። ውሉ ከኮንትራክተሮች ጋር ውል ተገብቷል። ስለዚህ ግንባታ መጀመሪን የሚከለክል ነገር የለም። አምና ወደ
468 ኪሎ ሜትር ያክል መንገዶችን በተለያዩ ፕሮግራሞች ለማስፈጸም ችለናል። አንዱ አቅም ሆኖ ያገለገለው የመንግስት አቅም ነው። ስለዚህ የመንግስት አቅምን በተለይ ካፒታል በጀቶችን ወረዳዎችን በዛ ልክ በመያዝ የተመደበው በጀት ደግሞ በአግባቡ ለታለመለት ዓላማ እንዲውል እስከ መጨረሻ ድረስ ክትትል፣ ቁጥጥር፣ ግምገማ እያደረግን የምንመራበት አካሄድ ተከትለን በጥሩ ደረጃ ውይይት አድርገን ያለንበት ሁኔታ ነው ያለው። የውስጥ ገቢን አሟጦ በመሰብሰብ የወጪያችን 100% ከደሞዝ ውጭ ያለውን ወጪ በራስ አቅም እንድንሸፍን የተሰጠን በጀት ነው ያለው። ስለዚህ ከዚህ አኳያ በመደበኛም በማዘጋጃም በየአካባቢ ያሉ የገቢ አቅሞችን አሟጦ በመሰብሰብ ከህዝብ የሚነሱ የመልካም አስተዳደር ጥያቄዎችን መመለስ፣ መደበኛ የመንግስት አገልግሎቶችን ማስቀጠል፣ ሌሎች ስራዎችን በራስ አቅም ከመምራት አኳያ በጣም ሰፊ ስራ መስራት እንዳለብን ያመላክታል። አንድና አንድ ገቢ አሟጦ መሰብሰብ ግድ ነው የሚለው ማለት ነው። ሁለተኛ ያለውን ገንዘብ አመጣጥኖ መጠቀም፣ በቁጠባ መጠቀም፣ በትክክል ለህዝብ አገልግሎት ሊውሉ በሚችሉ ፕሮጀክቶች ላይ ብቻ ማዋል ነው የሚሆነው ማለት ነው። ከመንግስት ትሬጀሪም የመጣውንም በውስጥ ገቢ የተሰበሰበውንም ተገቢነት ባለው ሁኔታ ስትጠቀም ነው እንግዲህ የህዝብ የልማት ፍላጎቶችን ማሟላት የሚቻለው። ምክር ቤቱ በቀረበው የዞኑ መንግስት የ2019 በጀት ረቂቅ ላይ በስፋት ከተወያየ በኋላም ግብዓቶችን በማከል ወደ ዞኑ ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በስድስተኛና ስምንተኛ ክፍል ክልላዊ ፈተና የተሻለ ውጤት መመዝገቡን የወላይታ ሶዶ ከተማ ትምህርት መምሪያ አስታወቀ። ውጤቱ ከአምናው ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ብልጫ ማሳየቱን የጠቆመው መምሪያው ለ2019 ትምህርት ዘመን በቂ ዝግጅት እየተደረገ መሆኑንም አክሏል። ፍሬህይወት ተስፋዬ ዝርዝሩን ታቀርበዋለች። የ2018 ዓመተ ምህረት የስድስተኛና የስምንተኛ ክፍል ክልላዊ ፈተና ውጤት ከሰሞኑ ይፋ ተደርጎ ተማሪዎችም ውጤታቸውን እየተመለከቱ ይገኛሉ። የወላይታ ሶዶ ከተማ አስተዳደር አስቀድሞ ተማሪዎችን በስነ ልቦናና በእውቀት ብቁ እያደረጋቸው ቆይቶ ማስፈተኑን የገለጹት የከተማው ትምህርት መምሪያ ኃላፊ አቶ ክፍሌ ጁባቶ የተሻለ ውጤት መመዝገቡን ይናገራሉ። ክፍል አጠቃላይ በተለይ ፈተና ያስፈተነው ከ85 ትምህርት ቤት ነው ያስፈተነው። ይሄ ስድስተኛ ክፍል ከ6900 ተማሪ በላይ ነው የተፈተነው። ከዚህም ውጤቱን ስናይ የስድስተኛ 74.82% ነው ማለት ነው ከተፈተኑ ተማሪዎች ማለት ነው። ስለዚህ ይሄ ሲሆን የስምንተኛ ክፍል ደግሞ በተመሳሳይ 75 ትምህርት ቤት ነው በግል በመንግስት ያስፈተን ነው። እሱም ደግሞ 83.31% አምጥተን በክልሉ የስምንተኛው ቅድም እንዳነሳውት አንደኛ ሆነን የጨረስ ነው ማለት ነው። ስለዚህ በስምንተኛ ክፍል ደግሞ ወደ ከ5900 በላይ ተማሪ አስፈትነናል ማለት ነው። እንደ ሀገር የተከሰተውን የትምህርት ስብራት ለመጠገን ተባብሮ መስራት አስፈላጊ ነው የሚሉት አቶ ክፍሌ ጁባቶ የዘንድሮ ውጤት ከአምና ተመሳሳይ ወቅት ጋር ሲነጻጸር እጅግ የላቀ መሆኑን በመጠቆም ይህንን ማስመዝገብ የተቻለው ተጋግዞ በመስራት ነው ሲሉም ተደምጠዋል። ከዚህ በፊት የትምህርት ስብራት የሚባለው አሁንም ያው የትምህርት ስብራት መንግስታችን ይህንን ለመጠገን ብሎ ብዙ ስራ እየሰራ ነው። እኛውም እንደ ሶዶ ከተማ ደግሞ ይህንን ታሪክ ለመቀየር ብለን አመት ሙሉ ተማሪዎቻችን የማጠናከሪያ ትምህርት እየሰጠን ያ ማለት በተመረጡ መምህራን የተለያዩ ድርጅቶችም ደግሞ መምህራንን አሰልጥኖ የተለያየ ክፍያም ተማሪው መምህራን የሚያስተምሩ መምህራኖችን ደግሞ ሞቲቬት እያደረገ እኛም በዛው ልክ ክትትል ቁጥጥር እያደረገን የተሻለ ውጤት ነው የተመዘገበው በስድስትም ስምንትም ማለት ነው። ከአምና ጋር እንደ ዘንድሮ ከአምና ካቻምናም ከ3 አመት በፊትም ይሄ የዛሬው ውጤት ያው
ተመዝግቦ አያውቅም። ክልላዊ ፈተና ላይ ዘንድሮ የተመዘገበው እጅግ በጣም የተሻለ ነው ብለን የምንወስደው ነገር ነው። ያም ቢሆን ከበቂ በላይ ነው ማለት አይደለም። ከዚህ በላይ መስራት ይጠበቅብናል ማለት ነው። ምክንያቱም ገና ነው። ምክንያቱም ከዚህ በፊት ያለው ውጤት ማሽቆልቆሉን ለማካካስ እኛም ጥረት እያደረገንን መስራት የሚገባው ሁሉ ደግሞ አሟጠን ሰርተናል ማለት አይደለም። ስለዚህ ዘንድሮ ደግሞ የታዩ ጉድለቶችን መነሻ አድርገን ቀጣይ አመት ላይ ከዚህ የተሻለ ውጤት ለማስመዝገብ እንሰራለን የሚል ነገር አለ። ለ2019 ትምህርት ዘመን ከአሁኑኑ ዝግጅት መጀመሩን የሚናገሩት ኃላፊው ሁሉም ከራሱ የሚጠበቀውን ኃላፊነት ከተወጣ የተሻለ ውጤት ማስመዝገብ ይቻላልም ብለዋል። ሁሉም ዜጋ ትምህርት የኔ ነው ብሎ መውሰድ አለበት። ያ ካልሆነ ትክክለኛ ቀጣይ አገር ተረካሚ ዜጋ ልናጣ እንችላለን ማለት ነው። ይሄን ያህል ጋፍ እየተፈጠረ ካለ ምክንያቱም አሁን አብዛኛው ቦታ ላይ ትምህርት ተማሪዎች መማር አይፈልጉም። እንዳውም ትምህርት ቤት መምጣት አይፈልጉም። ትምህርት ቤት ላይ የሚቆዩት ሰዓት በጣም ትንሽ ናት። በበዛ 4 እስከ 5-6 ሰዓት ነው። ምናልባት ግል ትምህርት ቤት ከሆነ እስከ 6 ሰዓት ሊቆይ ይችላል። የመንግስት ትምህርት ቤት 4 ሰዓት ብቻ ነው። አብዛኛው ሰዓቱን ተማሪዎች ቤት ያሳልፋሉ፣ ከወላጆቻቸው ጋር ነው የሚያሳልፉት። ስለዚህ በዚህን ሰዓት ወላጆች ልጄ የት ዋልክ፣ ምንድነው የተማርከው፣ የተማረበትን ደግሞ ክፍል ማለት ቤት ሄዶ ያጠናል ወይ አያጠናም ባለው ወላጁን መከታተል አለበት ማለት ነው። ከዚህ ውጪ በትምህርት ቤቶች ያለው ክፍተት ካለ እዛው እስከ ትምህርት ቤት ሄዶ እንደዚህ አይነት ክፍተት አለ፣ ይሄ መስተካከል አለበት ብሎ እንደ ቤተኛ መቅረብ አለበት። ውጪ መቆም የለበት። ትምህርት ማለት የህዝብ ነው ማለት ነው። እዛው አንድ አካባቢ ያለ ትምህርት የህዝብ ነው ማለት ነው። ህዝቡ ገብቶ መስራት አለበት። ተማሪዎችን በየደረጃው ብቁ ማድረግ በስነ ምግባርና በእውቀት የበለጸጉ እንዲሁም ነገ ሀገር የሚረከብ ትውልድ ማፍራት ነውና ወላጆችና የትምህርቱ ሴክተር የላቀ ሚና ሊወጡ ይገባል። ተቋማት የሚተገብሯቸው ዘመናዊ የዲጂታል ቴክኖሎጂ ስርዓቶች የስራ ቅልጥፍናን ጥራትንና ግልጽነትን በማሳደግ ለዲጂታል ትራንስፎርሜሽን ዋነኛ መሰረት እየሆኑም ይገኛሉ። በተለይም እንደ ኢአርፒ ያሉ የተቀናጁ የመረጃ አያያዝ ስርዓቶችን ጊዜውና ወጪን ከመቆጠብ ባለፈ ብልሹ አሰራርና ሙስናን ለማስወገድ የሚያስችሉም ናቸው። በወላይታ ሶዶ ከተማ በሚገኝ አንድ የዱቄት ፋብሪካ ውስጥ ስራ ላይ የዋለው የኢአርፒ የመረጃ አስተዳደር ስርዓትም የፋብሪካውን አሰራር በማዘመን ውጤታማ አገልግሎት እያስገኘ እንደሚገኝም ተገልጿል። ዳግም ማዴቦ ያዘጋጀው ተጨማሪ ዝርዝር እንደሚከተለው ይቀርባል። በዓለም አቀፍ ደረጃ ዲጂታል ትራንስፎርሜሽን የድርጅቶችን አሰራር በመቀየር የስራ ቅልጥፍናን፣ ተወዳዳሪነትና በመረጃ ላይ የተመሰረተ ውሳኔ አሰጣጥን እያጠናከረ ይገኛል። ሀገራችንም የዲጂታል 2030 ራዕይን ተከትላ በኢንዱስትሪው ዘርፍ ዘመናዊ የቴክኖሎጂ መፍትሄዎችን በማስፋፋት የስራ ሂደቶችን ለማዘመን እየሰራች ነው። በዚህ ማዕቀፍ ውስጥ የዱቄትና የዳቦ ፋብሪካዎችን ምርት፣ የመጋዘን፣ የሽያጭና የፋይናንስ አስተዳደርን በአንድ ዲጂታል ስርዓት የሚያቀናጅ ኢአርፒ ሲስተም በተሳካ ሁኔታ መጠናቀቁ ተገልጿል። ሲስተሙ በውስጡ ሙሉ በሙሉ የያዘው ምንድነው? ይሄ የድርጅቱ ምርት፣ የመጋዘን ስራዎችን፣ የፋይናንስ ስርዓቶችን እና የካስተመር መረጃዎችን ስርዓት በአጠቃላይ የያዘ ነው። ይሄ ማለት ምናልባት የድርጅቶችን የስራ ሂደቶችን በደንብ ከማቀላጠፍ ይሄ ማለት ይሄ በመረጃ የተንተረሰ በመረጃ የተደገፈ ውሳኔ እንዲወስኑ ትልቅ ፋይዳም ጥቅምም አለው። ሙሉ አጠቃላይ የያዘው የድርጅቱ ምን ያክል ተሸጠ፣ ምን ያክል ደግሞ ተመረተ፣ ምን ያክል ደግሞ በመጋዘን ውስጥ ላይ አለ፣ ምን ያክል ደግሞ ሰዎች ጋር ዲስትሪቢዩትድ ሆነ የሚለውን ሙሉ በሙሉ የያዘ የሲስተም ስርዓት ነው። ተቋማት የዘመነ አሰራር መከተላቸው ጊዜንና ወጪን እንዲቆጥቡ ያደርጋል። እንዲሁም ብልሹ አሰራርና ሙስናን በማስወገድ ፈጣን፣ ፍትሐዊና ቀልጣፋ አገልግሎት እንዲሰጡ ያስችላል። በወላይታ ሶዶ ከተማ የሚገኘውና የዚህ የመረጃ አያያዝ ስርዓት ተጠቃሚው አሹ ዱቄት ፋብሪካም ከሶፍትዌሩ ከፍተኛ ጥቅም እንዳገኘ ይገልጻል። ረዥም ሰዓት ላይ የምንሰራውን ስራዎችን በአጭር ሰዓት ላይ መስራት ችለናል። የመጀመሪያ በመቀጠል ደግሞ ጉልበትን ደግሞ ሴቭ የማድረግ ሰዓትን ሴቭ የማጠቀም ለምሳሌ የትም ቦታ ውጭ ሀገርም ሆነ ውስጥ ሀገርን ሆነን በፋብሪካው ውስጥ የተመረተው የምርቱ ብዛት ያለው የምርቱ እና ብዛት ምን ያህል እንደሆነ በየትኛውም ቦታ ሆነን ማየት የምንችልበትን ሲስተም አግኝተናል።
በወረቀት ይሄን አድርግ ይሄን ካላደረግ ይሄን ምለው ነገር የለም። ስልክ ላይ አለ፣ በባለቤቱ ስልክ ላይ አለ፣ ኦነሩ ስልክ ላይ አለ። ያየዋል። ዛሬ ቀን ምን ተሰርተዋል? ምን ያህል ተከናውኗል? ምንድነው የተሰራው? ምንድነው ያልተሰራው? ዱቄት ምን ያህል ገብቷል? ምን ያህል ደረጃ ላይ ነው ያለው? ስንዴ ምን ያህል ገብቷል? ዛሬ የገባው ሁሉ ይመዘገባል። ጥራት ለመጠበቅ የራሱ የዱቄቱን ጥራት ከመቼም ጊዜ በላይ ጥራቱን እንኳን ለመጠበቅ በዚህ እየሰራ ነው ያለው፣ ሲስተሙ እየሰራ ነው። የሲስተሙ አዘጋጅ ቴክኖሎጂው ከሀገሪቱ የዲጂታል 2030 ራዕይ ጋር ተጣጥሞ የኢንዱስትሪውን ተወዳዳሪነት ለማሳደግ አስተዋጽኦ እንደሚያበረክት ገልጿል። ነገር ግን ይህ ሶፍትዌር በብዙ ድካም ተቀባይነት እንዳገኘ ተናግረዋል። አብዛኛው ሰው ቴክኖሎጂ ሲመጣ የቅንጦት እቃ ነው ወይንም የቅንጦት ነገር ነው የሚመስላቸው ምናምን። ቴክኖሎጂ የቅንጦት ሳይሆን ምናልባት ከግብርናም ከጤናም ከተለያዩ ቢዝነሶች አካባቢ ላይ አንድ ላይ ኢንተግሬትድ ሆኖ ችግሮችን ሊፈታ የሚችል ከዚህ በፊት ምናልባት 4-5 ሰዓት ወስደን የምንሰራቸው ስራዎችን በ5 ደቂቃ፣ በ4 ደቂቃ፣ በ2 ደቂቃ መስራት የምንችላቸው ሁኔታዎች አሉ። ከዚህ በፊት ምናልባት የሆነ ከዚህ ሩቅ ቦታ ሄደን የምንሰራቸው ስራዎችን እዚህ ሆነን መጨረስ የምንችልባቸው የጊዜ የጉልበት ቁጠባም ስለነበረ ያንን ሰው ቀስ በቀስ አንደርስታንድ እያደረገ ነው የሚመጣው። ምናልባት እንደ አካባቢው በጣም ቻሌንጅ አለ፣ ችግርም አለና ይህንን ደግሞ ያው ምናልባት ቶለሬት በማድረግ ከነሱ ጋር በመነጋገር በየጊዜ ስልጠና በመስጠት የገባንበት ሁኔታዎች አሉ። እሱም ደግሞ አሁን እንዳያችሁት ምናልባት ጥቅም ላይ እየዋለ ነው ያለው። ከዚህ ኢአርፒ ሲስተም ከፍተኛ ጥቅም እንዳገኘ የሚገልጸው አሹ ዱቄት ፋብሪካ ሌሎች ተቋማት መሰል አሰራሮችን እንዲከተሉ ይመክራል። ሲስተሙ አሁን ስቶርማኑ ልክ ሲስተሙ ላይ እንትኑ ዱቄቱን ወይ ፍሩሽ ካሆነ ዱቄቱን ቆጥሮ ያስገባል። እሱ የገባው ልክ እኔ ጋር ወደ ሲስተሙ ይደርሳል። እኔ ደግሞ ደንበኞች ሲመጡ ሽያጭ ክፍል ነኝ፣ እዛ ሽያጭም ሰራለሁ። ስለዚህ እነሱ ሲመጡ ደግሞ ልክ ከዚህ በፊት በማኑዋል ነበር እየሰራ ያቆየ ነው፣ ግን አሁን ሲስተም ላይ ነው የምንሰራው። ስለዚህ በጣም ሲስተም ከመጣ በኋላ በጣም ጥሩ ነው። ምክንያቱም ደንበኞች መጥቶ ከዚህ በፊት አንዳንዴ መብራት ይጠፋል፣ እኛ ደግሞ ለማውጫ ምናምን በማኑዋል ስለምንሰራ በጣም ነው የምንቸገረው። እዛ ደግሞ አሁን ሲስተም ስለመጣ በስልክም ኢቨን ኮምፒውተር ያለ ኮምፒውተር በስልክም አንዳንዴ ሰርተን ስራውን በጣም ቀለል እናደርጋለን። መንግስት ተቋማትም እነዚህ የግል ተቋማትም እዚህ ዲጂታላይዝ ቢያደርጉና ወደ ሲስተም ቢገቡ ልፋት ይቀንሳል። በጣም ህዝቡም አይንከራተትም። እንደዚህ ሰርቪስ ላይ የተሻለ ሰርቪስ ይሰጣል። ስለዚህ ወደ ሲስተም መግባት ህዝቡ ቢለምድ በጣም ጥሩ ነው። እንደ ሀገር ወደ ዲጂታላይዜሽን ለሚደረገው ሽግግር መሰል የፈጠራ ስራዎች አስተዋጽኦ ላቅ ያለ ነው።